የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ምንድነው የተፈጠረው? ምን አስቆጣው? የሃጫሉ ወንድም ድምጻዊት ማዲቱ ወዳይ እጅግ አሳዛኝ ዜና ተሰምቷል። እህታችን ዛሬ ትልቁን የእኛን ጸሎትና ዱዓ ትፈልጋለች። እጅግ የምንወዳትና የምንሳሳላት የቁርጥ ቀን ደራሻችን ድምጻዊት ማዲቱ ወዳይ እጅግ አሳዛኝ ዜና የሆነ የመኪና አደጋ ደርሶባታል። የእሸቱን ይቅርታና የባምቢ ጉዳይ ላመጣላችሁ። ማህበራዊ ሚዲያ ላይ እችን 3 ቀናት 2 ቀናትና 3 ቀናት ማህበራሪ ሚዲያ አጀንዳ ሆኗል። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ሰላም የተወደዳችሁና የተከበራችሁ የዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ ከዚህ በመጀመሪያ ይዤላችሁ የመጣው ቪዲዮ እንደምናውቀው ከሰሞኑ በጣም አደጋዎች እየበዙ ነው። ከነዛም ውስጥ የምናውቃት ማዲቱ ወዳይ በጣም ከፍተኛ አደጋ ደርሶባት ወደ አዲስ አበባ ሪፈር ተጽፎላት መጣለች። እስኪ ይህ ቪዲዮ ተከታትለን እንመለስ። በዚህ ሰዓት ድምጻዊ ማዲቱ ወዳይ ላይ እንግዲህ በደረሰው የመኪና አደጋ አስቸኳይ የጸሎት ጥሪ ቀረበ። ወርቃማ ድምጿና በባህል ዜማዎቿ የብዙዎችን ልብ የገዛችው ተወዳጇ ድምጻዊት ማዲቱ ወዳይ በደረሰባት አስከፊ የመኪና አደጋ ምክንያት ለተሻለ ሕክምና ወደ አዲስ አበባ ሪፈር መባሏ ታውቋል። ድምጻዊት ማዲቱ በኮምቦልቻ ከተማ ለስራ ቆይታ አድርጋ ወደ ወልዲያ በመመለስ ላይ ያለች ሰኞ ዕለት አደጋው እንደደረሰባት ታውቋል። አደጋው የተከሰተው በልዩ ስሙ ስሪንቃ ተብሎ የሚጠራ አካባቢ ሲሆን በወቅቱ አስከፊ በነበረው በዚህ አደጋ ከድምጻዊቷ በተጨማሪ አሽከርካሪውና አብሯቸው የነበረው አንድ ሌላ ሰውም ከባድ ጉዳት አስተናግደው በሕክምና ላይ ይገኛሉ። ድምጻዊት ማዲቱ በአካባቢው የመጀመሪያ ደረጃ የሕክምና እርዳታ ከተደረገላት በኋላ የጉዳቱ መጠን ከፍተኛ በመሆኑ ምክንያት ለተሻለና ለላቀ ሕክምና በአስቸኳይ ወደ አዲስ አበባ እንድትመጣ መደረጉ ተረጋግጧል። ይህች የጥበብ እህታችን አሁን የምትገኝበት ሁኔታ ሁላችንንም የሚያሳስብ በመሆኑ መላው የጥበብ አፍቃሪና የኢትዮጵያ ሕዝብ ከጎኗ እንዲቆም ጥሪ ቀርቧል። እያንዳንዱ ወገን በየሃይማኖቱና በየእምነቱ ለድምጻዊት ማዲቱ ለሹፌሩና ለአብሯቸው ለነበረው ተጎጂ ፈጣን ምሕረትና ሙሉ ጤናን ይለግስ ዘንድ በጸሎት እንዲያስባቸው ጥሪ ቀርቧል። ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም የምታሳዝን ሰው ናት። እስኪ እናንተም በየሃይማኖታችሁ ጸልዩላት፣ ይማርሽ በሏት። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች እንደምናውቀው ከሰሞኑ እሸቱና ባምቢ ሰጣ ገባ ውስጥ ገብቷል። ስለነሱም አንዳንድ ቪዲዮ ይዤላችሁ መጥቻለሁ። ተከታትለን እንመለስ። የእሸቱን ይቅርታና የባምቢ ጉዳይ ላመጣላችሁ። ማህበራዊ ሚዲያ ላይ እችን 3 ቀናት 2 ቀናትና 3 ቀናት ማህበራዊ ሚዲያ አጀንዳ ሆኗል። ዲያስፖራው የተሰኘ ፊልም የሰራች ልጅ ነች። ከነበረችበት መከራ ወጣ ደና ቦታ ላይ ለመስራት ራሷን ከብዙ ታላላቅ ሰዎች ጋር እየቀረበች ከአርቲስቶች ጋር ከታዋቂ ሰዎች ጋር እየቀረበች ፊልም መስራት የበቃች ጎበዝ ልጅ ነች። በጋዜጠኝነትና በቲያትራካልት ወይ ደግሞ በዚህ ሙያ ተምራ እንዳቋረጠች የምትናገር ልጅ ነች። ማህበራዊ ሚዲያ ላይ አጀንዳ ሆነ። እሸቱ የተናገረው ነገር አለ። መጨረሻ ላይ የያ ማስታወቂያ አለ። መጀመሪያ ሐሳቡ ላይ እናወራ። እሸቱም ላይ ባምቢም ላይ አልመጣም። መጀመሪያ ሐሳቡን እንወስድ። መጀመሪያ አብረን እናድምጠው። ሐሳቡን ነው የምናደምጠው። በነገራችን አስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው
ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔም ቤት እንትናዬ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና እዚህ ሐሳብ ላይ የምትጥሉት ጉዳይ ምንድነው? በነገራችን ላይ ግለሰብ አትሳሉ፣ ሐሳብ ሰው አትጨምሩ፣ ስም አልተጠቀሰም ምን አላለም። እዚህ ሐሳብ ላይ ምንድነው ጥፋት? እኔ አንድ ነገር ልንገራችሁ። የቤተክርስቲያን አውደ ምሕረት በተደጋጋሚ ተናግረን እናውቃለን። በአርቲስት በቲክቶከር በጋዜጠኛ ሊመራ አይገባው። ታዋቂ ግለሰብ አማኝ እንጂ ታዋቂ ፖለቲከኛ አማኝ እንጂ የቤተ ክርስቲያን አውደ ምሕረት መሪ መሆን አይጠበቅበትም ብለን ለረጅም ጊዜ ተነጋግረናል። ለረጅም ጊዜ ሐሳብ አንስተናል። አያችሁ አባቶቻችን፣ ፎሎወሩን የምትከተሉ አባቶች ስላላችሁ እንጂ ፎሎወሮች ብዛት ስላላቸው ጉዳዩን ተመልክታችሁ ከቤተ ክርስቲያን ተልእኮ ጋር የሚመጣጠን ባለ ጉዳይን ጠርታችሁ ጉዳይ እንደማታስፈጽሙ ማሳያ ነው። አሁን እንኳን ደስ ያላችሁ ልጆቻችሁ ተባሉላችሁ። እንኳን ደስ ያላችሁ ልጆቻችሁ ሊጋደሉላችሁ ነው። አንተም ልጅ አባት አይኖረውም፣ እኔም ቤተሰቦቼ ልጅ አይኖራቸውም፣ እንጋደላለን የሚል ቪዲዮ ሰራች። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛው የኔም ወላጆች ያለ ልጅ ያንተም ልጅ ያለ አባት ይቀራል፣ እንጋደላለን፣ አጥፍቼ እጠፋለሁ ነው መልእክቱ። በጣም ጥሩ። ይሄን ብያችሁ ልለፈው። የእሷን ብቻ ብዬ አይደለም አልፈው፣ ግን እነዚህ መልእክቶች ጋር ተጨማሪ እሸቱ ይሄንን ብሎ ነበር። በዚሁ ከቀጠልን ወደፊት ቲክቶከሮቻችን ከቤተ ክርስቲያን ጋር በመነጋገር የጸበልና የእምነት ንግድ የሚጀምሩ ይመስለኛል። ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተ ክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛው ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን። በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። አይሆንም ብላችሁ ነው ወደፊት እንደዚህ ይሆናል። በዚህ አጋጣሚ ስሙ አልተጠራም። ብዙዎቻችሁ ተነስታችሁ እሸቱን ወቅሳችሁታል። እኔ በዚህ ጉዳይ ላይ እሸቱን በአንድ ጉዳይ አነሳበታለሁ፣ የራሱን ሐሳብ እንጂ እሸቱ የተናገረው ሐሳብ በዓለም ጎዳና ላይ በዓለም ማለት ከቤተ ክርስቲያን ተልእኮና ዓላማ ውጭ በሚንቀሳቀሱ ግለሰቦች ላይ በጣም ብዙ ሰዎች እንደሚሰሩ ይታወቃል። እነዛም ሰዎች ራሳቸው መልሰው ቤተ ክርስቲያን እንደሚያስተዋውቁ እናያለን። ትክክል አይደለም ተገቢ አይደለም የሚል አጀንዳ እናነሳለን። በነገራችን ላይ ቤተ ክርስቲያን የሰራችው ለኃጢአተኞች መታጠቢያ ነው፣ ለኃጢአተኞች ድልድይ መንጫ ነው፣ ለቅዱሳኖች መሰብሰቢያ አይደለም። እና እሸቱን ለመናገር ብላችሁ ቂም ስላላችሁ ፈልጋችሁት ምናምን ብላችሁ አስባችሁ ከሆነ አንደኛ ትክክልም ተገቢም አይደለም። እሱ የተናገረውን ሐሳብ ለሱ ብቻ ስጡት፣ ለሐሳቡ ብቻ ስጡት። በእንደዚህ ሁኔታ የምታውቃቸው ምዕመናን የሉ? እንደኔ አይነት ኃጢአተኛ በደለኛ ጥፋተኛ የሆነን ቤተክርስቲያን ምሳሌ ሆነን የምንሰራ ሰዎች እኮ ብዙ አለን። ተገቢ ግን አይደለም። ካህናት መስለው ቆብ አድርገው በቲክቶክ መንደር ወጥተው የቤተክርስቲያን ልዕልና በማይጠብቀው አንደበታቸው ክፉ ንግግር የሚናገሩ አባቶች የሉም? ቤተክርስቲያን ትወክላለች አትወክልም? ትክክል አይደለም። ከሆነ የምታውቁ ከሆነ ታዋቂ ሰዎች ግለሰቦች የምታውቋቸው ክፉ የሚሰሩም ደግም የሚሰሩም ተብለው መሀል ላይ ተቀላቅለው ታዋቂ ብዙ ፎሎወር ያላቸው ሰዎች ሰብስበው ገቢ መሰብሰቡ ቤተክርስቲያኖች አሉ፣ በጣም አሉ። ጥፋቱ የማን ነው? አንደኛው ይህንን ጉዳይ ለሚያስቡ የቤተክርስቲያን አባቶች፣ ሁለተኛው በቅርበት የምታውቋቸው ሰዎች። እኔ እንደ ወንድም እንደ እህትም ለሁለታችሁም ልንገራችሁ፣ ለታናናሾች እሸቱ መለሰ፣ ባምቢ ሀና ዛሬ ጠዋት ማህበራዊ ትስስር ገጽ ላይ አንድ ነገር ለጥፋለች። እንደ ቦኒ እኔም በመንግስተ ሰማያት እንገናኛለን የሚል መልእክት። ይኸው ገጹን ተመልከቱት፣ ፎቶ እንደ ቦኒ። ይህ ማለት አጥፍቼ ጠፋለሁ። ይሄን ዛሬ ጠዋት ነው ይሄን መልእክት ለጥፈችው። ለሰዎች መጥፋት ምክንያት አንኑ፣ ለሰዎች መጥፋት አንደኛው። ሁለተኛው ነገር
ማህበራዊ ሚዲያ ላይ አንድ ሰሞን መነጋገሪያ ሆነ። በእኔ አጋጣሚ ማቃት በቲክቶክ መንደር ላይ ነው ማቃ እና የሆነ ያልተገቡ ነገሮች ወጡ። ሁለተኛ ነገር ደግሞ ያልተገቡ ነገሮችን ምሳሌ የምናጣቀስበት የመጽሐፍ ቅዱስ ጥቅስ መዳኛ አድርገን የምንጠቀማቸው ነገሮች በሙሉ የተዛባ ትርጉም የሚሰጡ ነገሮችን አትጠቀሟቸው። ለምሳሌ ኃጢአት የሌለበት በድንጋይ ይውገራት የሚለው ምሳሌ ለእሸቱ ስትሰጡት ነበር። እሸቱ ይሄን የተጠቀመው ለምንድን ነው ጉዳዩ? ለሁላችንም ቢሆንም የጠቀሰው ግን ግለሰብ አይነት አካል አለ። ስም አልጠቀሰም። እሷም ስም ሳትጠቅስ እኮ ተናግራለች። የጠቀሰችው ነገር መካከል ደግሞ እሷን በጥንካሬዋ በብርታቷ የምናወድሳት አንድ መልካም ነገር ነበራት ከነበረች ቪዲዮ እንደተመለከታችሁ ነው። ብዙ ሰዎች አስተያየት እየሰጣችሁ ነው። እሷ ናት እሱ ነው ትክክል። እስኪ እናንተስ ምን ይመስላችኋል? ልክ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። ከሰሞኑ እንግዲህ ለጥበብ ዋርታዎች ሐውልቶች እንደተሰሩላችሁ ሁላችሁም እናውቃለን። እስኪ ደግሞ ይህን ቪዲዮም ተከታትለን እንመለስ። አዲስ አበባ ዛሬ አዲስ ድምቀት አግኝታለች። ለሀገራችን የጥበብ ታሪክ አሻራቸውን ያሳረፉ 6 ታላላቅ የጥበብ ዋርካዎች መታሰቢያ ዛሬ በደመቀ ሁኔታ ተመርቋል። በአዲስ አበባ ከተማ አስተዳደር አማካኝነት የተገነባው ይህ መታሰቢያ የሙዚቃው ንጉሥ ክቡር ዶክተር ጥላሁን ገሰሰን፣ ድምፃዊ መሐመድ አህመድን፣ የታላቁን አሊ ቢራን፣ የአርቲስት አጫሉ ሁንዴሳን፣ የሎሬት ጸጋዬ ገብረ መድኅንንና የደራሲ ስብሐት ገብረ እግዚአብሔርን ስራዎችና ታሪክ የሚዘክር ነው። ከንቲባ አዳነች አቤቤ በምረቃው ወቅት እንደገለጹት ያለፈውን የምታውቅና የምታገብር ሀገር ለነገው እድገት መሰረት የጣለች ናት። ይህ መታሰቢያ ለተተኪው ትውልድ የታሪክ መማሪያና የማንነት መገለጫ ሆኖ ያገለግላል። ከነዚህ 6 የጥበብ ሰዎች ስራዎች መካከል ምን ትዝታ አላችሁ? ሐሳባችሁን በኮሜንት አጋሩኝ። ለነዚህ የጥበብ ሰዎች ያለንን ክብር በፍቅር እንግለጽላቸው። መልካም ጊዜ። በዛሬው ዕለት በአዲስ አበባ ከተማ የክቡር ዶክተር አርቲስት ጥላሁን ገሰሰ እንዲሁም የሃጫሉ ሁንዴሳ ቦንሳ ሐውልቶች ተመርቀዋል። ታዲያ በዚህም ላይ ትላልቅ ባለስልጣናት እንዲሁም የአዲስ አበባ ከተማ ከንቲባ ተገኝተዋል። ከዚህ ቀደም የክቡር ዶክተር አርቲስት ጥላሁን ገሰሰ ሐውልት አለመሰራቱ ብዙዎችን ሲያስኮርፍ መቆየቱም ይታወሳል። ታዲያ በዚሁም ዕለት የተወዳጁና የሰብአዊ መብት ታጋዩ የሆነው የሃጫሉ ሁንዴሳ ቦንሳ ሐውልት በአዲስ አበባ ተመርቋል። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም ደስ የሚል ነገር ነው። እስካሁን ድረስ አልተረሱ መታሰቢያነታችሁ ምክንያት በማድረግ የተሰራው ምን ትላላችሁ? ሰማችሁን? ሀሳቡን አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ በመቀጠል ደግሞ ይዤላችሁ የመጣሁት ቪዲዮ እንደምናውቀው ከሰሞኑ ነፃነትን ወርቅነህ ባስመለከተ ሐውልት ተሰርቷል። ግን ደግሞ ይህ ሐውልት ነፃነትን ሳይሆን አንድ የምናውቀውን አርቲስት ነው የሚመስለው። ይህን ቪዲዮ ተከታትለን እንመለስ። እኔ ነፃነት ወርቅነህ ነኝ የሚለው ጽሁፍ ብቻ ነው ከዚህ ሐውልት ላይ ብቸኛው ትክክለኛ ነገር። ያ ጽሁፍ ባይኖር ኖሮ ማንም ጤናማ ሰው ይሄ የነፂ ሐውልት ነው ብሎ አያምንም ነበረ። ይሄ የነፂ ነው የተባለው ሐውልት ይሄን ሰውዬ ነው የሚመስለው። ለማንኛውም ቢሆን በጽሁፉ ፋንታ ሐውልቱ ነፂ እንዲመስል ኖሮ መጻፍ የነበረበት አንድ ሰውዬ ጽፎ እንዳየሁት ሁላችሁም ትመጣላችሁ፣ ዝነኛም ሀብታምም ሳይሆን ምንም ትሆናላችሁ ነበር ጽሁፍ መሆን የነበረበት። የነፂ ነፍስ ይማርልን። ለማንኛውም ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ። ይሄ በእውነቱ ከሆነ በጣም የሚያሳዝን ነገር ነው። የለም እንደሚታወቀው ነፃነት ወርቅነህ ከሞተ በኋላ በሱ ቤተሰብ ወገንና በሚስቱ ወገን የሆነ ቅራኔዎች እንደተፈጠሩ በተለያዩ ሚዲያዎች ላይ ሰምተን ነበር አይደለ? ነፃነት ወርቅነህ እህት ወንድሞችና በሚስቱ ወገንና የሱ የቅርብ ጓደኛ በተባሉ አካላቶች ወገን ትንሽ ቅራኔዎች እንደነበረ ሚዲያዎች ላይ ተመልክተን ነበር። የዛን የቅራኔ ውጤት ደግሞ በሐውልቱ ላይ አሳይተውናል። በእርግጠኝነት ይህንንም ሐውልት እኔ ነኝ የማሰራው በሚል አለመግባባት ውስጥ ከገባችሁ በኋላ ሰዎች ማዕከላችሁ ላይ ገብቶ በቃ በገለልተኛ አካል ይሰራ እናንተም ተው ተብላችሁ ሌላ ነፃነት ወርቅነህን የማያውቀው ሰው መጥቶ ነው ይሄንን ሐውልት የሰራው። እናንተም ከተሰራ በኋላ ሄዳችሁ የሚያያችሁት አይመስለኝም። በእርግጠኝነት እንደዛ ነው የሚሆነው። ወይም ደግሞ በቃ አንዴ ሞቷል የራሱ ጉዳይ አይነት ብላችሁ መሆን አለበት እንጂ ይሄንን እናንተ ነፃነት ወርቅነህ ነው ብላችሁ ብትቀበሉ፣ ነፃነት ወርቅነህ የህዝብ ልጅ ነው። እናንተ የገዛ ቤተሰቦቹ በጥቂት ወራቶች ውስጥ የሱ ገጽታ ጠፍቶባችሁ ከሆነ እኛ ግን የነፃነት ወርቅነህ ገጽታ መቼም አይጠፋብንም እንዴ። ኢቭን እኮ እናንተ ራሱ ስላላመናችሁበት ይመስለኛል በእጁ የያዘው ምን እንደሚል አንብባችሁታል። እኔ ነፃነት ወርቅነህ ነኝ ብለው ነው የጻፉበትና እንዲህ ተብሎ ባይጻፍበት ማንም አያውቀውም ብላችሁ አስባችሁ መሆን አለበት።
ይሄ በጣም ያሳፍራል በእውነት። እኔ እንዲህ ብዬ በሞተ ሰው ሐውልት ላይ እንዲህ አይነት ንግግር መናገር አልፈልግም ነበር፣ ግን ይሄ በአይን የሚታይ ቁልጭ ያለ የሚያሳዝን አይነት ተግባር ስለሆነ በጣም ስላዘንኩኝ ነው ለነጻነት ወርቅነህ። ይሄ አይገባውምና በህይወትም እያለ አንዳንድ ጊዜ በብዙ አይነት መንገዶች የተጎዳ ሰው እንደሆነ ሲናገር ኢንተርቪው ላይ ሰምቼዋለሁ። አሁን ደግሞ የበለጠ ነው የጎዳችሁት። ምክንያቱም በሱ መቃብር ላይ የሌላ ሰውን ሐውልት እንዳቆማቸው አድርጌ ነው እኔ የምናገረው። ይህንን ምንም የፈለገው ነገር ቢመጣ ይሄ ነጻነት ወርቅነህ ነው ብለው የሚከራከረኝ ሰው ካለ ወይም ይመስላል የሚለኝ ሰው ካለ ምናልባት የአይን ችግርም ስለሚኖርበት አይኑን ቼክ ያድርግ ብዬ ነው እኔ ሪፈር የምጽፍለት። በቃ ዶክተር ባልሆን እንኳን እንዲሁ በየዋህነት ሄደ ተመርመር ነው የምለው። ምክንያቱም እዛ ሲመረመር የአይን ችግር እንዳለበት ዶክተሮች ስለሚነግሩት። ከዛ ባለፈ አይን ያለው ሰው ይሄንን ሐውልት የነጻነት ወርቅነህ ሐውልት ነው ብሎ የሚያምን ካለ ይመን። እኔ በእውነቱ በጣም አዝኛለሁ። በቤተሰብ ውስጥ ያለ መግባባት ውጤት እንዲህ ግልጽ የሆነ ማሳያ ይዞልን ስለሚመጣ ሌሎቻችሁ በቤተሰቦቻችሁ ውስጥ ያለ አለመግባባት ካለ ተግባቡ። በኋላ ቤታችሁ ውስጥ ያለው ችግር እንዲህ በጋዶ ዓለም ነጸብራቅ ሆኖ ይታይባችኋል ነው የምለው። ከዚህ በላይ ብዙ ነገር ብል ደስ ባለኝ፣ ነገር ግን አንዴ ባረፈ ሰው ላይ ሌላ ተጨማሪ ሀሳቦችን ማንሳቱ አስፈላጊ ስላልሆነ ይሄ ይበቃል ብዬ በዚሁ አልፌዋለሁ። ለማንኛውም የነጻነትን ሐውልት የተመለከታችሁ የኔ ተመልካቾች እስኪ ሀሳብ አስተያየታችሁን በዚህ ቪዲዮ ዙሪያ ከስር ኮሜንት ላይ ጻፉልኝ። የእናንተው ኤላ ነበርኩ። መልካም ጊዜ። ተመልካቾች ቪዲዮ እንደተመለከታችሁት ነው። ምን ትላላችሁ? እኔ የመሰለኝ ነጻነት ሲሆን ማውቀውን አርቲስት ነው። እስኪ እናንተስ ማንን የመሰላችሁ? የተሰማችሁን ሀሳብና አስተያየት እንደተለመደው ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንሂድ። በቀጣይ ደግሞ ተመልካቾች በትናንትናው ዕለት ጃኒና የአዶናይ ወንድም የመኪና አደጋ እንደደረሰባቸው ሁላችንም እናውቃለን። እስኪ ደግሞ ይሄን መረጃም ተከታትለን እንመለስ። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ ቪዲዮ እንደተመለከታችሁት ነው። ጃኒ ጥሩ ሁኔታ ላይ ትገኛለች ተብሏል። እስኪ እናንተስ ምን ትላላችሁ? ጸልዩላቸው ፈጣሪ ያድናችሁ ብላችሁ ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች የሃጫሉ ወንድም ዝምታውን ሰብሯል። ይሄን ደግሞ ተከታትለን እንመለስ። የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ምንድነው የተፈጠረው? ምን አስቆጣው የሃጫሉ ወንድም? ዝርዝሩን በአጭሩ አቀርባለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በሰጡት መግለጫ እንደ ሎሬት ጸጋዬ ገብረመድህን፣ ጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ ስብሐት ገብረ እግዚአብሔርና ሃጫሉ ሁንዴሳ ያሉ የሀገር ባለውለታዎች የኢትዮጵያዊነት ግንባታና የፍትሃዊነት አርማዎች ናቸው በማለት ሐውልታቸውን መረቃቸውን ገልጸዋል። ከንቲባዋ ይህ የመጀመሪያ እንጂ የመጨረሻው እንዳልሆነም ተናግረዋል። ሆኖም የድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በጽሁፍ ባስተላለፈው መልእክት ምርቃቱን ድራማ ሲል የጠራው ሲሆን ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች መልስ መስጠት ግዴታ ነው ብለዋል። የሃጫሉ የመታሰቢያ ሐውልት ለእይታ ክፍት ሆኖ ከከረመ አንድ ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል በማለት የመንግስትን እርምጃ ክፉኛ ተችቷል። አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች በተገቢ ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ያለው የሃጫሉ ወንድም ሲሳይ ሁንዴሳ ለዓመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም ነውር የሆነ የቅርብ ነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል። እውነት ለመናገር እስከ ዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን
ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው። ከዚህ በኋላ ግን የእሱን ክብርና ማንነት በሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል። እንዲህ እንደ ዛሬው የድል ማግስት ጀግናዎች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በእጅን እንጂ ጊዜ ክፉ ነው የሚሆነውን ሳየው የገዛም ቆዳው የጠበበውን ቤት ይቁጠረው ብሏል። የሆነ ሆኖ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከዓመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ ከከረመ 1 ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመርዳት ቀላል ነው። ከምንም በላይ አንተን ላጣ ሰው ሁሉ ነገር ተራ ነውና በትክክል አንተን አውቆ የተረዳ የሚገባን ሐውልት በልቡ አኑሮ ስለ ፍትህ ብቻ ቀን ይቆጥራል ሲል ተናግሯል። በሐውልት ምርቃቱ ላይ የቤተሰብ ተቃውሞን እንዴት አያችሁት? እስኪ አስተያየታችሁን በኮሜንት ላይ እንወያይበትም። ተመልካቾች ቪዲዮ እንደተመለከታችሁት ነው፣ ምን ትላላችሁ? እስኪ እናንተ የተሰማችሁ ሀሳብና አስተያየት ካለ በዚህ ቪዲዮ ላይ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። ቀጣይ ደግሞ ይዤላችሁ የመጣሁት አንድ አስገራሚ ቪዲዮ ነው። ለ12 ዓመት ልጅ ሳትወልድ እየተሰቃየች የነበረች አንድ እናት ነበረች። ፈጣሪዋንም እየተማጸነች ነበር። ፈጣሪዋም ጸሎቷን ሰምቷት በአንድ 5 ልጆችን ሰጥቷታል። ይህ ቪዲዮ ተከታትለን እንመለስ። ይህንን ተአምር ስሙ። ለ12 ዓመት ልጅ መውለድ ያልቻለችው እናት 5 መንታ ልጆችን መውለዷን መረጃዎች እያሳዩ ይገኛሉ። ይቺ ሴት የሐረር ከተማ ነዋሪ ናት። ወይዘሮ በድሪያ አደም ትባላለች። የ36 ዓመት የ35 ዓመት እድሜ ባለጸጋ ናት። ስለዚህ በተደጋጋሚ በህይወት ፋና ሆስፒታል እየተመላለሰች ለመውለድ ብዙ ጥረቶችን አድርጋ ነበር ይላሉ ዶክተሩ ሐሳባቸውን ሲሰጡ ማለት ነው ለኦቢኤን። ነገር ግን ምንም ሊሳካላት አልቻለም ነበር። ከረጅም ጊዜ በኋላ ግን ፈጣሪ ሲሰጥ አንዴ ነውና በአንድ ጊዜ 5 መንታ ልጆችን መውለዷን ዛሬ ብዙዎችን እያስገረመ ይገኛል። ሰበር 5 ህፃናት በአንዴ ተወልደዋል። ዛሬ ሚያዝያ 28 2018 ዓ.ም በሐረር ከተማ ህይወት ፋና ሪፈራል ሆስፒታል ዓለምን ጉድ ያስባለ ነገር ተሰምቷል። ለ12 ዓመታት ትዳር መስርታ በልጅ ድርቅ የተመታችው የ35 ዓመቷ በድሪያም ትላንት ሚያዝያ 27 ከምሽቱ 3 ሰዓት ተኩል በሐረር ህይወት ፋና ሪፈራል ሆስፒታል 4 ወንዶችና 1 ሴት በድምሩ 5 ህፃናትን በሰላም ተገላግላለች። በዚህም ወይዘሮ በድሪያ የሀገራችንን የወሊድ ሪከርድ በመስበር ታሪክ መስራት ችላለች። ህፃናቱ በማሞቂያ ክፍል ውስጥ ሆነው በጥሩ ጤንነት ላይ የሚገኙ ሲሆኑም ለ12 ዓመታት አንድ ልጅ ብቻ ስጠኝ በማለት ፈጣሪዋን ስትለምን የነበረችው በድሪያም በፈጣሪ ጸሎቷ ተሰምቶ የ4 ወንድና የ1 ሴት በድምሩ የ5 ልጆች እናት ሆናለች። አንዳንዶች ጉዳዩን ከሳይንሳዊ ሁነት ጋር ቢያያይዙትም ብዙዎች የፈጣሪ ተአምር በማለት እየተደነቁም ይገኛሉ። ቪዲዮ እንደተመለከታችሁት ነው። በጣም ደስ የሚል ነገር ነው። ፈጣሪ ምንም የሚሳነው ነገር የለም። እስኪ እናንተም የተሰማችሁ ነገር ካለ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። ደግሞ ሰመረ ባሪያው የተናገረው አንድ ጥሩ መልእክት አለ። ስልኬን ዩቲዩብ ላይ ያስቀመጥኩኝ ብቸኛ ሰው ነኝ። ኧረ እባክህ ሁሉም ቪዲዮ ዲስክሪፕሽን ላይ ስልክ ያለ ማንም ሰው ነው የሚደውልኝ። በቀን ቢያንስ ከ100 በላይ ስልክ ይደውልኛል። እሱን ማድረግበት ምክንያት ምንድነው? ሰው እንዲተቸኝ ስለምፈልግ ነው። እንዲተቸኝ ምን ሐሳቡ እንዲሰጠኝ ክሪቲክስ አንዳንዴ ተች ለሰጪው ቀላል ነው ይላልና ደስ ይለኛል። ክሪቲክስ በገንቢነት እንዲተቸኝ ምን እንዲሰድበኝ አይደለም። ስድብ አልወድም። ያው ስድብ ወደ ቀጣዩ አጸፋዊ ስድብ ሰው አይደለም እንዴ? ወደ አጸፋዊ ስድብ ይመጣ በአካል ከሆነ ቦክስ ላይ ማዘርብ ይችላል። እንደ ማንኛውም ሰው ስታየው ምን አሁን እዚህ ጋር ኢንተርቪው አንተ ስታደርግ እንደ ጻድቅ ስድብን ያው ኒውትራላይዝ አድርጌ ነው አይደለም ለማለው ያልሆንኩትን ምን አስባለኝ እንደዛ ስደበኝና እሱን እንሞክራለን። ግን እሱ ሳይሆን በቃ ባለፈው ያልከው ፕሮግራም ትክክል አይደለም። አንድ ቀን ደወለልኝ። ትናንትና የሰራውን ሪአክሽን ቪዲዮ ልናገር ፈልጌ ነው። ልጅቷ አንተ በጣም ብልግና ነው ያደረከው እና ብታስብበት ጥሩ ነው። አንተ ማንንም አይደለም እሺ ምናምን አለኝ። ቆይ ተረጋጋና እናውራ። ካንተ ጋር ምንም አላወራም። ቪዲዮን ካወረድከው ምናምን አለኝ። ሲጀመር እኮ ለማውረድም ለማውጣትም ትናንትና የሰራው ሪአክሽን ቪዲዮ ላይ 6 ሴግመንት ነው ያለው። የትኛዋ ሰው እንደሆነችና ምን እንደሆነ ልነግረኝ ይገባል ምናምን አልኩት። ከዛ ላይ እየበረደ መጣና ከዛ አስረዳሁት። እንዲህ ያልካት ልጅ እና እሷ ያሰበችው በዚህ መልኩ አይደለም ነው አለኝ። ያሰበችው በዚህ መልኩ ባይሆንም ድርጊቱ ግን ሰው የሚረዳው በዚህ መልኩ ነው። ልጆች አሉ የሚረዱት። ነገ ጠዋት እሷ እንደዛ አይነት ማስታወቂያ ስታስተዋውቅ፣ እንደዛ አይነት ቃላት ስትናገር፣ ብልግና ቃላት ተናግረ እንደ ውስጥ ወይራ ይሄ አዝማሪ ግጥም አይነት ተናግረ እኔ እኮ ለማለት የፈለኩት እንደዚህ ነው አይነት ነገር ነው። እኔ እኮ ሳይገባኝ ቀርቷል። ትልቅ ሰው ያለችው ገብቶኛል። ሁሉም ሰው ግን እስከ መጨረሻው ሁሉ አይሰባውም።
የመጀመሪያውን ቃላት ክሊፕ ያደረጉ በየቲክቶክ ላይ የተነዛ የብልግና ማሰራጫ ሆነ እና መጀመሪያ በኃላፊነት ነው መናገር ያለብን። ልጅቷ ለአንተ ማንም ልትሆን ትችላለች፣ ሚስት ልትሆን ትችላለች፣ እህት ልትሆን ትችላለች። እኔ ቤት አልመጣው ቤት መጥቼ እሷ ስትናገር ቤታችሁ ቁጭ ብላችሁ ስታወሩ ቀርጫችሁ ቪዲዮ ላይ ባወጣው ብልግና ነው፣ ወንጀልም ነው። ፐብሊክሊ ነው የመጣችሁ ታናናሾቼ ፊት፣ ልጆቼ ፊት፣ እህቶቼ ፊት፣ እናቴ ፊት ቤት መጣች። ቤቴ በቲቪ መጣች፣ በዋይፋይ ቲቪ ቀጥዬ። ስለዚህ ቤቴ በቲቪ መጣ ቢያን ሁሉ ሰው እንደዛ አድርጋ ኢንሰልት ካደረገችኝ መልስ መመለስ ግዴታ አለብኝ ማለትም አለብኝ። እሷ የተናገረችው ፐብሊክሊ ሆኖ ለሷ ፐብሊክሊ መልስ ሲሰጣት አጸፋውን በዛው መንገድ ሲሰጣት ለምን ትናደዳለህ አንተ? በግል የመጣ ነገር ከሆነ የግል ፕራይቬት ፓርቲ ላይ መጥቼ ቪዲዮ ቀርጬ እንዴት እንዲደነሳል እንዲህ አይነት አለባበስ አይደለም። ድግስ ተጠርቼ አንተ ጋር መጥቼ ቤትህ እኮ ነው የተዘጋጀው። ለምን ራቆታችሁን አድዱስ ከፈለጋችሁ ፐብሊክሊ ያ ነገር ወጥቶ ግን ይሁን ስንደንስ ብለህ ያወጣህለት እሱን እንነጋገራለን። እሱ ነው ችግሩ። አሁን እኛ ይኸውልህ ባለፈው አንድ ሰው ቤቢ ሻወር ምናምን ይሄ ነው የሚባል ብቻ ሴቶች ሊወልዱ ሲሉ የሚደረገው ቤቢ ሻወር እንደዛ አይነት ፕሮግራም ላይ እርጉዝ ሴት ነፍሰ ጡር ሴት ይሄ ልብሷ ተቀዶ እንደዚህ ክብ ሆዷ ወጥቶ ራቁቱን ሴትዮዋ እንደዚህ ግሯን ከፍታ እየደነሰች የደረሰ ጽንስ እንዲህ ደርሷል። ሴቶቹ በቃ ከኋላ ያሉት እየፈነጠዙ በጣም ፖርኖግራፊክ የሆነ ዳንስ ትደንሳለች ቆማ። ምን የሚሉት ነው? ምን አይነት እናት ነች አንቺን ያሳደገች? ኢትዮጵያዊነት ላይ ነፍሰ ጡርነት ወግ ነው ራሱን ችሎ ሸፈን ይደረጋል ሁሉ ባህል ነው። ከነፍሰ ጡርነት ከመጀመሪያው ዕድሜ ጀምሮ ያጥሩ ወፋት ትስማሽ ምናምን አንቺ ቤቢ ሻወር ብለሽ ፈረንጆች የሰለጠኑ የመሰለሽን ነገር ያንቺ ቅድሚያት አድርገውታል። አጃ ሲፈጭ በሶ ይሄ ለነፍሰ ጡር እንትን ማድረጊያ የገንፎ እህል ሲደረግ ያጥሩ ወፋት ትስማሽ በቅቤ ተቀብተ እንትን ላይ በሶ እንትን ላይ ሲደረግ ይሄ ሁሉ ነፍሰ ጡርነት ስቴጅ አለው ራሱን ችሎ የምትከበሪበት በእናትነት በሴትነት ደረጃም ከሲንግል ሴት ከአንዲት ሴት እናት የመሆንን ክብር ከእናት በላይ ክብር የለም። እናት የመሆንን ክብር የምታገኝበት ትልቅ እድል ነው። ሴትነት ካለው ጸጋ በጣም ትልቁ የሚጠቀሰው ይሄ ነው። ይሄን ጊዜ ማሳለፍ ነው። ነፍሰ ጡርነት መውለድ፣ እርግዝና እንክብካቤ ነው የሚደረግለት። እንደ ነፍሰ ጡር ሴት የምትንከባከበው የለም። ምን ነው አንቺ እንደዚህ ራቁትሽን እኛንም አዋረድሽን እንዳገር ምናምን ብዬ እንትን አልክ። አዎ ምን አገባ አሉኝ። ሴትዮዋ ዋሽንግተን ዲሲ ምናምን ነው የምኖረው መሰለኝ። ዲሲ ባለፈው በጣም ኦፌንድድ ሆና በዚህ ገብቶ ምናምን ሁሉም ሰው ያገኘኝ ሰው ሁሉ የሆነ አንድ ኤስታብሊሽመንት ማለት ይመስለኛል ሬስቶራንት ምናምን እሷ ጋር ሄድክ እንደዚህ ነው አሉኝ። ጋይስ ስላልተመቸኝ ነው እንጂ አይ ዶንት ኬር። ምክንያቱም እሷ ቤቷ እንደዛ አርጋ ቢሆን ቤቷ ለጓደኞቿ በግሏ አርጋ እንደፈለገ ራቁቷን ሁሉ ኔኪድ ትችላለች። እንደዚህ የተዘዋወረች ቢያጨበጭቡላት የኔ ደንታ አልነበረም። ፐብሊክ ላይ ግን እና ማስ ሚዲያ ላይ ወጥተህ ግን ኢትዮጵያዊት ሴት ይሄ ሁሉ አሁን ያልኩ ቫልዩ ባለበት ሀገር የኔ እናት ቆማ የምትሄድበት ሀገር ያንተ እናት ባለችበት ሀገር እንዴት እንዲህ ይደረጋል? ተመልካቾች ቪዲዮ እንደተመለከታችሁት ነው። እንደምናውቀው ሰመረባረም የሚናገሩና የሚያቀርብልን ነገሮች በጣም ደስ የሚሉ ነገር ናቸው። እናንተም የተሰማችሁን ነገር ጻፉ አድርጉልኝ። ለዛሬ ይዤላችሁ የመጣ ቪዲዮዎች እነዚህን ይመስላሉ። ስለ ቪዲዮዎቹ የሰማችሁ ሀሳብና አስተያየት ካለ ኮሜንት ላይ ጻፉልኝ። በቀጣይ ባሪፉ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።